የግድ ከኔ መራቅ ይኖርብሻል። ሄርሜ ይሄንን ምነግርሽ እንዲደብርሽን ፈልጌ አይደለም፣ ግን ደግሞ ሄርሜ እኔ ከሩታ ጋር መሆን ፈልጋለሁ። ሩታን ወዳታለሁ። ከሷ መለየት አልፈልግም። ስለዚህ ሄርሜ በቃ በእግዚአብሔር ለምንሽ በቃ ከህይወቴ ውጪልኝ። እኔም ከሷ ጋር ህይወቴንና ላይፌን ልቀጥል። ከዚህም በኋላ ማለት ነው እውነቱን ስነግርሽ ሩታን በምንም አይነት መንገድ እንድትናገሪያትም አልፈልግም። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናል ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረግኩ ይሄን ቪዲዮ ስትጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ ዛሬ እንግዲህ በአብርሽ ቤት የተለቀቀውን ቪዲዮ አይታችሁታል ብዬ አስባለሁኝ። እንግዲህ የብዙዎቻችን ጩኸት ውሳኔ ያመጣ ይመስለኛል። የሩታም ስጋት በደንብ ይታይበታል ቪዲዮ ላይ። ምክንያቱም ዛሬ እንግዲህ ሩታም ከእሷ ጋራ ብትቀጥሉ ጥሩ ነው፣ እኔ አታስቀይማ፣ እሷንም አታስከፋት፣ እኔ ዛሬ ሳይሆን ቆይቻለሁ ከወሰንኩ የሚሉ ነገር ነው የነገረችው። ነገር ግን ሩታ ትመለሳለች፣ ግን ስጋት ስላለባት ነው ይሄን ነገር የተናገረችው ለአብርሽ። ምክንያቱም ከዚህ በፊትም በተደጋጋሚ አንዴ ወደ እሷ አንዴ ወደዛች እየሄደ አቋም የሌለው ውሳኔ ስላልወሰነ ውሳኔውን ማወቅና በደንብ ማየት ስለፈለገች ነው የሚመስለኝ። በዚህ ልክ እሱን ጠልታ ወይም ደግሞ አልፈልግም ለማለት አይደለም። ያለባት ቁስል እንደምታዩት በቀላሉ እንደዚህ የሚሽር ቁስል አይደለም። ታውቃላችሁ፣ ብዙ ነገር ነው ያሳለፈች። በትናንትና ወለት ራሱ የተናገራት ንግግር እንደዚህ በአንዴ ትውት የምታረጉት አይነት ነገር አይደለም። ቀስ እያለ በሂደት የሚሻር ነገር ነው። ሲቀጥል ደግሞ እሱም ይህን ስሜት ተረድቶ ሊረጋጋ ይገባል ብዬ አስባለሁ። ምክንያቱም ይሄ በአንድም ሁለት ሶስት የቤተሰቦቿን ክብርም የራሷንም ክብር ቤቷ ድረስ እየሄደ ነው ያዋረዱት ለሁለትና ይሄን ነገር ባንዴ እሺ ብላ መቀበል ይከብዳል ለሩታም ቢሆንና እንድትታገስና ውሳኔን አጥብቀህ እንድትይዝ ነው ለአብርሽ ማስተላለፍ የምፈልገው። ምክንያቱም በዚህ አቋም አሁንም ተናደ ሄደ ሌላ ያልሆነ ውሳኔ የምትወስን ከሆነ ድጋሚ የማታገኛት እድል ይከፈታል ማለት ነው። ስለዚህ በዚህ ነገር ጥንቃቄ እንድትወስድ ስል መልእክቴን ነው ማስተላለፍ የምፈልገው። ምክንያቱም ድጋሚ ዋጋ እንዳያስከፍል ስለምሰጋ ማለት ነው። ብዙ እህቶች እንግዲህ በኮሜንት ደስታቸውን እየገለጹ ይገኛሉ። ከብዙ በጥቂቶቹ ለማንበብ ሞክራለሁ። አብርሽዬ የኔ አባት ችግር የለውም፣ ሁሉም ነገር ያልፋል። ነገር ግን ትንሽ ጊዜ ጠብቃት፣ ሩታዬ ተመለሳለች። በእግዚአብሔር ተስፋ አድርጋለሁ። አይዞ ታገስ፣ ትንሽ ጊዜ። አብርሽ ገና ዛሬ ትክክለኛ ውሳኔ ወስነሃል። ጎበዝ። በዚሁ በኋላ ሄርሜላ የምትባል ሴትዮ በህይወታችሁ እንዳትገባ እግዚአብሔር ያርቅላችሁ። አብርሽ ዛሬ ጥሩ ስራ ነው የሰራው። ትዳራችሁ ይስመር የምትሉ በላይ አሁን ለሩታዬ በደንብ ይቅርታ በላት፣ ዝቅ ብለ ጠይቃት። ዝቅ ማለት ትልቅነት ነው። ምክንያቱም ሩታዬ ብዙ ነገር አሳልፋለች። እውነት ነው። አሁን ማን ነው እንደኔ አብርሽ ያሳዘነው? ማርያምን ምንም ትክክለኛ ውሳኔ ነው የወሰነው። የሚያሳዝን ነገር የለም ውዴ። የረካ ሴት መጨረሻው ይሄ ነው። ሩታ ግን አትድረቂ፣ አትድርቅም ውዴ። ትንሽ መታገስ አለበት አብርሽ። በዚህ አይነት ሩታን ይከብዳል። ጥፋትህን በሽማግሌዎች እርቅ ፍጠር፣ እናትና አባቷንም አክብር። እርቅ እስከ ቤተሰብ ነው። ውሳኔ ጥሩ ነው። በክብር በሽማግሌ በባህል ይሁን። እውነት ነው። ትናንት የጻፍነው ሰርቷል። ዛሬ እንግዲህ እያየ ነው። የአንቺ ማንነት መለፍለፍ ብቻ ነው። ከዚህ በላይ ምን ያድርግሽ? ኧረ በስመ አብ! ኧረ እባክሽ አንቺ ብትሆኚ እናታረጊም? አብርሽ ዛሬ ገና ትክክለኛ ውሳኔ ወሰንክ። ሄርሜላ ራስሽን ህይወት ኑሪ፣ ከህይወታቸው ውጪ። ነገ ልታነቅ ነው ስትልህ ሮጠህ እንዳትሄድ ቆፍጠን በል። በነገራችን ላይ ወንዶች አሉ ጨቅጫቃ እና ኃይለኛ ሴት ይወዳሉ አሉ። አብርሽ ትክክል ነው። ወንድ ልጅ ቆረጠ ያለሽ አብርሽ እንደዚህ ነበር የምንፈልገው ማለት ነው። ሄርሜላ ከህይወታቸው ውጪ ተብለሻል። ውጪ በቃ ታስፈልግም። የራስሽን ህይወት ጀምሪ። ከልጆች ህይወት ላይ
ሄርሜላ ከህይወታቸው ውጪ ተብለሻል። ውጪ በቃ አታስፈልጊም። በራስሽ ህይወት ጀምሪ። ከልጆቹ ህይወት ላይ ውጪ። በስማም ጌታዬ ደብዳቤ ነው። ይሄንን ሳንብቤ ያልጨርሰው በጣም የረዘመ። ሩታ ስርዓት ያዥ፣ ባልሽ ጋር ኑሪ፣ አትቅበጪ። እንዴ ትኖራለች። ተረጋጉ እንጂ በአንድ ቀን እናንተ ብትሆኑ በአንድ ቀን ይቅርታ ታደርጋላችሁ? ይህን ሁሉ ነገር ታደርጋችሁ? አንዳንዴ እንደ ሰው ቢሆን አስቡ ማለት ነው። ዛሬ ገና አብርሽ ትክክለኛ ውሳኔ ወሰንክ። አብርሽ ትክክል ውሳኔ ወሰንክ። ገና ሄርሜላ የምትባል ልጅ ከህይወት እንዳታስገባ ሩታ ታይ እንጂ ለልጅሽ ደስታ ስትይ መስዋዕት መክፈል አለብሽ። አለበለዚያ ለልጅሽ አላሰብሽም ማለት ነው። ለራስሽ ብቻ አታስቢ፣ እንደ እናት አስቢ። የአብርሽ ውሳኔ ትክክል ነው። እልልል። አሁን ጌታን በትክክል አግኝተሃል። ልብህን ስለመለስክ አብርሽ ትክክለኛ ውሳኔ ነው የወሰንከው። ጎበዝ ሩታ፣ ይቅርታ አድርጊለት። ትክክለኛ ሰው ሆንክ። ኧረ የዛሬ ቅዱስ ሚካኤል ደስ የሚል ቀን ነው። የእናንተ ደስታ የኔም ደስታ ነው። በነገራችን ላይ ከተሰማችሁ ጓደኝ ተኝታ እያንኮራፋች ነው። አላቅም እንግዲህ እሷ ድምጽ ከገባም ቻሉት። ዋናው ከጎንሽ የተኛው እንዳትሉኝ። የራሱ ድክም ብሎ በቃ ከመሸ እየለቀቁ ተቸገርን። ቪዲዮ ለምን እንደሚያመሹ አላቅም። በቃ ዝም ከምላችሁ ይችን ሰርቼ የላችሁ ልውጣ ብዬ ነው ማለት ነው። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ ነው የማመሰግነው። ዛሬ ወንድ ሸተተ መልካም መቃጠል። አንቺ ስድ ህይወት እኮ ነው። ሴቶቹ ግን ራሳችሁ የምታስረክዙት ማለት ነው። እንደ እናት ነው የምመክር ያለሁት። ስማኝ ደግሞ አንድ ሰው ድንበር አልፎ እንደማይነካት ቃል ገብተህላት የውሳኔ ሰው የማትደፍር ማታስደፍር ሆነ እንደምትቀጥል ቃል ገብተህላት የማያዳግም ጥሩ ሰው እንደምትሆን ቃል ገብተህላት ያንን ደግሞ ጀግንነህ እንደምታሳያት ቃል ገብተህ ተንከባከባት። ይቅርታ ጠይቃት። አንተ የምታስተካክል ከሆነ ይቅርታህን እሷ ትቀበላለች ይላል። አሁን ደግሞ ሽማግሌ ይዜ ይቅርታ በላት። እውነት ነው። በቃ ስቴፑ እየመጣ ነው። አሁን ኮሜንት ማየት ጀምሯል። አብርሽ የእናንተ ድራማ እና የኢትዮ ጦርነት ማብቂያ የለውም። እንደ እውነት ሁሌ አንድ አይነት ነገር ማን ይሰለች? አብርሽ ትክክል ነው። ሄርሜላ ከህይወታቸው ውጭ። ሩታና አብርሽ ታርቃችሁ ልጃችሁን አብራችሁ አሳድጉ። አብርሽ አሁን ስለተናደደች ነው። ታገሳት። ሩታዬ ተይ ይቅር በይው። አብርሽ ታገሳት። አትሳት። ሽማግሌ ይዘ ጠይቃት። አብርሽ በጣም አሪፍ ነው ያደረግከው። በጣም ደስ የሚል ነው እውነት ያደረግከው። ግን ደግሞ ሩታ እንደዛ ስላለች አብረን አንሆንም ስላለች የእውነት እንዳይመስል ልትፈትን ነው። ቀጥልበት፣ እንዳታዝን። ምን ያህል ጠንካራ መሆን ልታይ ፈልጋ ነው። የእውነት ተስፋ እንዳትወርቅ፣ መቼም አትለያዩም። እንደዛ ስትል ወደ እሷ ይመለሳል ብላ ስለምታስብ ነው። እና ይዞ ጠንካራ ሆን፣ በፍጹም ተስፋ እንዳትቆርጥ አውቃ ነው። በትክክል እኔ የምምለው ይሄንን ነው። ሩታ ያው ባንዴ ይቅር ለማለት በጣም አስቸጋሪ ነው ያሳለፈችው ነገር። ስለዚህ በደንብ ማየትና የሱን አቋም መገመት ስላለባት ነው። ጊዜ እንዲሰጣት ስለፈለገች ነው። እንግዲህ አብርሽም ፈተናውን ያልፋል አያልፍ የሚለውን በቀጣይ ቪዲዮ የምናይ ይሆናል። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። መልካም ጊዜ። ቻው።